ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ ምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው፣ ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ ነው። ሌላ the most sacred moment in my week በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጨስ፣ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት። Sunday afternoon is the most important time of any strategic leader። ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ 3 ነገሮች ያስፈልገዋል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደኔ እየመጣ ያለውን ሳምንት እንዴት ነው ማሳልፈው? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? So you have to take over the week። ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። So time management is the most important thing። በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ ነው። ይሄ the big frog principle ብሎ ብራያን ስቴሲ የጻፈው መጽሐፍ ላይ በጣም አንድ ሞደው saying አለ። ይሄ ምንድነው? ሰዎች ተሰደው ቢሄዱና የዛ አገር ሰዎች ምግባቸው እንቁራሪት ቢሆን እሱ ደግሞ እንቁራሪት ቢጠላ፣ እንቁራሪት ካልበላ ደግሞ አደጋ የሚመጣበት ከሆነ እንቁራሪት ያቀርቡለታል። ትልቅ ወፍራም እንቁራሪት፣ መካከለኛ እንቁራሪት፣ ትንሽ እንቁራሪት፣ ሚጢጢ እንቁራሪት። መብላት ካልቀረ ከትልቁ ጀምር ይላል። መስራት ካልቀረ ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆን። ማሸነፍ ካልቀረ መጀመሪያ ትናንሽ የመንደር ጠላቶችን አትጣላ፣ ታላላቅ ጠላቶችን አሸንፍ።
ከዛ ስትጀምር ታሸንፈዋለህ። you have to operate ጊዜ የለኝም፣ ጊዜ ያለቀ ነው። ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ 70 ቢበዛ 80 70 ማለት 25500 ቀናት ናቸው። 80 ማለት 29000 ቀናት ብቻ ናቸው። only 29000 days። ደግሞ በየቀኑ ልክ እንደ ኤቲኤም ዊዝድሮ ታደርጋለህ። አይወልድም፣ ወለድ የለውም፣ አይጨምርም፣ ዲክሪዝ ነው የሚያደርገው። so we have to work with a sense of urgency። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል፣ መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላህ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ሊኒየር ታይም ቴብል ውስጥ የገቡ የዌስተርን ሲቪላይዜሽን ሲሪየስ የሆነ ዲቨሎፕመንት የሚያየው በዛ ነው። ታይም should never be wasted። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። our future is the top of the mountain። በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት 4 ነገሮች፣ 4 አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ህይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው human decision making capacity right and wrong decision የማድረግ አቅም አለው። number 3 to your own family። ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። አሁን ብዙ ስትሬንግዝ እያሳዩ ያሉት for example ኢንዲያ and ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ in the western world ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለህግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች